በጣም እንጃ ስትነግር ትችላለህ። ምክንያቱም ከኔ አጠብቀኝ ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብሽ ብዙ አንተ ሊያሳዝን ብዙ አንተ ሊያስከፋ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ። አካንቱ ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነውና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲል እናወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያል። ደሞ እስኪ ንገራቸው ሲታበድ አይደለ የሚረሳው ነው ምስልኝ እንደዚህ እንዲሆን ያደረገው ማለት አያውቃትም። እችኛዋን ሩታ መሸነፍ የምትወደዋን ሩታ አያውቃትም። ሰላም ሁሉም ነገር እንግዲህ እንዳልነበር ሆኗል። ሩታ እንግዲህ ዝምታዋን ሰበረች። ምንም ነገር ማድረግ አልችልም፣ እወድሃለሁ፣ አፈቅርሃለሁ፣ ልጃችንን አብረን እናሳድግ። ይህንን ስሜት ወይንም ይህንን ይችን ሩታ ላታውቃት ትችላለህ። አዎ አውቃለሁ። የምሰበር ሰው የማልደክም ሰው እመስላለሁ፣ ግን ደግሞ አይደለም። ስለዚህ ያንተ ስሜት ከኔ ጋር ሊቀየር አልቻለም፣ እወድሃለሁ ብላ እንግዲህ እውነቱን ፍርጥ አድርገዋለች። ሩታ ጋር በነገራችን ላይ ጥላቻም ከሆነ ፍቅርም ከሆነ በግልጽ ነው። በቃ ግን የልጁ አባት ነው፣ የመጀመሪያ ፍቅረኛዋ ነው። ስለዚህ ወይንም የመጀመሪያ ባሏ ነው፣ ልትረሳው አትችልም። ይሄ ነገር ደግሞ በሩታ አልተጀመረም። አብርሽ ምናምን እንዳትቀበላት ተዋት ምናምን የምትሉም በኮሜንት አላችሁ። ሩታ አብርሽ ስለተዋት አትሞትም፣ አብርሽም ደግሞ አብሯ ስለሆነ አትኖርም። እንደዚህ አይደለም። በቃ እውነቱን ያላትን የተሰማትን ስሜት ተናግራለች። እውነቱን መናገር ደግሞ ምንም ሊያስኮንን አይችልም። ምክንያቱም የልጁ አባት ስለሆነ። ግን ደግሞ ሩታ እዚህ ላይ ትንሽ ቅር ያለ ነገር ምንድነው? ራስሽን እንዳታስንቂ፣ በቃ ይልክ የተሸነፍሽ እንዳትመሲ፣ እንዳይንቁሽ ተጠንቀቂ ሩታ ማለት ነው። ይሄን ነገር ነው ሩታ ማስጠንቀቅ የምፈልገው። ምክንያቱም እሷ እንደዚህ ስትለምነውና እውነቱን ስትነግረው እንዳይንቋት ነው የምፈራው ማለት ነው። የአብርሽም ወይም አብርሽ ጋር ያሉ ሰዎች አብርሽም ደግሞ አዎ ይሄን ነገር ባንቺ ላይ በማድረጌ ይቅርታ አድርጊልኝ፣ ግን ደግሞ ተስፋ አልሰጥሽ አልፈልግም፣ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ ብሎ እውነቱን ነግሯታል። በዚህ ስሜቱ ግን አብርሽ የሚቀጥል አይመስለኝም። ምክንያቱም እሷ እውነቱን ስለነገረችው በጣም ስሜቱ ተረብሿል። የሆነ የማይሆን ስሜት ውስጥ ነው የገባው። በጣም ነው ስሜቱ ዝብርቅርቅ ያለበት። ምክንያቱም የሄርሜላን ፍቅር መቀበሉ እየጸጸተው ነው ብዬ ነው የማስበው። ምክንያቱም ሩታን ታውቃላችሁ፣ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት እና አብርሽና ሩታ በቅርብ ቀን ታርቀው ልጃቸውን አብረው ሆኖ ያሳድጋሉ ብዬ አስባለሁ። ለብዙ ሰዎች ደግሞ መልስ ነው።